ዳኒ ከቲያትርና ከፊልም ለኔ ቲያትር 16 ዓመት አይደል? አዎ ጎበዝ አንጋፋ ቅንጭብጭብ እንግዲህ አሁን የምናቀርብበት ሰዓታችን ላይ ደርሰናል የመጨረሻው ፍርድ ቲያትር እዚህ መተው የተወሰነች ነገር አሳይተውናል ተጋብዙልን አዎ ኢንተርቪውም ነበረ 11 ሰዓት ተኩል ዘወትር እሁድ የሚተላለፈው የመጨረሻው ፍርድ የሚባለውን ቲያትር ቅንጭብጭቡን አይተን እንመለስ መልካም ጊዜ ክቡራትና ክቡራን ይህ የምንነግራችሁ ታሪክ ከ6 ዓመት በላይ የሚፈጅ ከከተማ እስከ ገጠር የተዘረጋ በርካታ ሰዎችን ያካተተ ታሪክ ነው። በ5 ክፍል አዋቅረን የምንተርክላችሁ ይህ ድራማ አመጽ የሚፈነዳበት ታማኝነትና ዝምድና የሚፈተንበት ስነ ምግባርና ማንነት የሚፈተሽበትን አጋጣሚ ያዘ ነው። ታላቁ ደራሲ ዊሊያም ሼክስፒር እንደሚለው ይህንን ሁሉ ነገር የምናካሄደው በዚች ጠባብ መድረክ ላይ እንደመሆኑ ክቡራትና ክቡራን ተመልካቾቻችን የፈረሱን ግልቢያና የክረምቱን ዶፍ ሳይቀር በአይነ ህሊናችሁ እየከሰታችሁ እንድትከታተሉልን ስንል እንማጸናለን። የጀግኖቹ ጌታን አዝማች ፊት አውራሪ ዘላለም ፋሲካን እንደደላው ኗሪ ቢነግድ በራሱ ነው ቢያስነግድ በራሱ የጀግኖቹ ጌታ ብር ነው ትራሱ ስንዴው መቶ ጤፉ መቶ ያበድራል እንጂ ያውቅም ሸምቶ ጌታዬዋ ሆዴ ጠብቀው ጥላህን ጌታዬዋ ሆዴ ጠብቀው ጥላህን ምቀኛ ክፉ ነው ይፈታዋል ቤትክን መጾሙን ይጾማል ሁሉም ያዳም ልጅ መጾሙን ይጾማል ሁሉም ያዳም ልጅ የፍጻሜውን ቀን የሚያውቅ የለም እንጂ ልጅ ወለደና መልካም ቤት የሰራ ልጅ ወለደና መልካም ቤት የሰራ ዘላለም ይኖራል ስሙ እንደተጠራ ዘራቹን ይባርከው ትንፋሹን ያሰንብተው ከአመት አመት ያድርሰው። እንግዲህ እኔ ሙሽራው እናት እሱ ደግሞ የሙሽሪት ወንድም ለምስክርነት ቀርበናል። መልካም ነው እንዴው አላችሁ ደህና ዋላችሁ የሙሽሪት ስም ማን ነበር ያሉኝ? ተረንጎ እሺ የበስፈም ወልደ መንፈስ ቅዱስ ምን ነው የምን አስከሬን ነው? አስከሬን አይደለም ልጄ ነው ሙሽራው ነው። እሺ እኔ ወይዘሪት እርጎ ተረንጎ እኔ ወይዘሪት ተረንጎ አቶ አስከሬኑን ኧረ አስከሬን አይደለም ዮሴፍ ልጄ ዮሴፍ ነው ስሙ ነው። እሺ አቶ ያሲንን በህግ ኧረ ዮሴፍ አባባ ዮሴፍ አሃ እሺ ዮሴፍ አባባ ዮሴፍ እሺ አቶ ዮሴፍን በህግ ሳገባ ተኛ ቆመ ተጋደመ ተነሳ ሳልል በህይወት እስካለ ድረስ አብሬው በደስታ በሐዘን አብሬው ልኖር ቃል እገባለሁ ተረንጎ አንተ ነህ እንደ ግርማ እንደሞ ብላ እንደ ልጆች ድብብቆች መጫወት ጀመርክ። ሁላችንም እኮ በውስጣችን ልጅነታችን ይዘን ነው የምንጫወተው። ይሁንልህ። እኔ ምለው ቤተሰብ ሁሉ ለጸሎት ሲሄድ ምን ይሁን ብለሽ ነው የቀረሽው? አሃ ዙረት አሰኘሽ እንደ ወጣቷ። አይ አብሬያቸው ለሄድ ልብሴን ሁሉ ለባብሼ ጨርሼ ነበር። እሺ ከዛ ለባሉ ተጨማሪ ዶሮ ይገዛ ስለተባለ ግዢ ተብዬ ነው። ዶሮ ይሄን ዶሮ ነው ማየት ፈልጋለሁ። ሴቶችን መጠርጠር ነው ወዳጄ። ዶሮ ልገዛ ነው ገለመሌ ብለው ከቤት ይወጡና ጭራሽ ከዶሮ ጋር ምን የማይገናኝ ነገር ፈጽሞ ይመለሳሉ። ያው ዶሮ እና 4 ኪሎ የሚመዝን ምርጥ ዶሮ ነው ካልተገኘ እኔ ላባውን በመብላት እቀጣለሁ። የዶሮዎች ንጉስ ባዩ እንጂ እኮ ይሄንማ ለራሳቸው ላገረገጁ ነው የሚያቀርቡላቸው። መጀመሪያ ግን ልብስ ለማጠብ ወንዝ የምትወርጂ መስሎኝ ነበር። በማታ ልብስ ይታጠባል አሉ እንዴ? ምን አለበት ጨረቋ ፍንትው ብላ ወጣ ለሁለቱ ፍቅረኛሞች ብርሃኗን ትለግሳለች እንዳለ ገጣሚው። በዛ ላይ እኮ ብዙ ጥቅም አላት። ማናት? ጨረቋ ናታ። ደግሞ ጨረቃ ምንድነው ጥቅሟ? ይሄን አላቅም እንዳትይ ብቻ። ያው ሩቅ መንገድ ለሚጓዙ ነው።
ለኛ ምን ታደርግልናለች? እሺ ያንተ ጉዳይ ምንድነው? የተከበሩ ዳኛ ህጋዊ ባለቤቴ ጥላይን ኮብልላ እዚህ ትገኛለች። ምን አድርጋት ነው? አረ ምንም አላረኳትም። ተው እየደበደብክ አስቸግራት እንዳይሆን። አረ በጭራሽ እንኳን ልደበድባት ቀርቶ የሚስትነት ግዴቷን አለመወጣቷን እንኳን እያየው ዝም ነው ያልኳት። ማለት እንዴት? ማለትማ ክቡር ፍርድ ቤት ከተጋባን ጀምሮ አንድም ቀን አብረን ተኝተን አናውቅም። ምን? አንድም ቀን? አዎ አንድም ቀን። እሷስ? እሺ አንተ እንዴት አስችሎ ዝም አልካት? ምን ላርግ ክቡር ዳኛ፣ ሁሉ ጊዜ ከልጇ ጋር ነው የምተኛው። እንዴ አንድም ቀን አብረን ተኝተን አናውቅም እያልከኝ? አዎ። እና ታዲያ እሷ ዶሮ ናት እንዴ በንፋስ የምትወልደው? አይደለም ክቡር ፍርድ ቤት፣ ያው ከተጋባን ጊዜ ጀምሮ ልጇን ይዛን የመጣችው ለዛ ነው። አሃ ልጇን እንደ ጋሻ ተጠቅማ። አውቀውልኛል ክቡር ጌታዬ። በል እንግዲህ ወደዚህ አቅርባትና በአንተ ላይ የፈጸመችውን በደል ታብራራልና እኛ ወደ ቀደመ ጉዳያችን እንመለስ። እዚሁ እኮ ነው ያለችው ክቡር ፍርድ ቤት። አንቺ እጅጌውን ቀደድሽው እኮ ነው የምልሽ። ምንም እኮ አልሆነም እትዬ። እያየሁሽ ስለነበረ ነው ምንም ያልሆነው። ከቅድም ጀምሬ ስከታተልሽ ነበር። ሻለቃው ላይ ከማፍጠጥ ውጪ ምንም ስራ የለሽም። ለእኔ ምን ያደርግልኛል ሻለቃው? ዋ ነግሬሻለሁ። ይሄ ምላስሽ አንገትሽ እንዳያስቆርጥሽ። አንቺ ሆዳ የምታስቢ ሆድሽን ብቻ ነው አይደለ? በፈጣሪ አሁን የማስርባቸው አይመስልም። ኮሎኔል ሞገስ መልካም የፋሲካ በዓል ሲመኝልን ያለውን ሰምተዋል? ቅድም ገና አሁን ከአውራጃ ከተማ መምጣቴ ነበር ነው ያለው። ከዛ ደግሞ ትላንት እዛ ሲዘንብ እንደነበር አወራ። እኔ ደግሞ ትላንት እዛ እንዳልዘነበ አውቃለሁ። ስለዚህ እሱ የት ነበር ማለት ነው? ማጣራት ይኖርብናል በአስቸኳይ። ነገ ዛሬውኑ ብናጣራ አይሻልም? ምን ነካ? ዛሬ እኮ በዓል ነው፣ ፋሲካ ነው። እስኪ አሁን ብቻዬን ተወኝ፣ ትንሽ አረፍ ልበል። ቅዠት ሊገለኝ ሲል ነው የደረስክልኝ። እንኳንም ቅዠት ሆነ። አይዞን